እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው አለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልቤ ደበረኝ ማለት በጣም ደበረኝ እኔ እንትን ብዬ ነው ወጥቶት በቃ ተነስቼ ነው ወጥቶት በጣም ሲያስጠላኝ ማለት ነው እንዴ አሁን በነገራችን ላይ እግዚአብሔርን ነው የምላችሁ የዛሬን ቀን ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ ያመቱ ምርጥ ላይ ተመርጫለሁ ፈሌ ተመርጫለሁ ጭራሽ ደግሞ የጭላሉ አዋርድማል እሱ ላይ ጭራሽ ስሜ ማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው ስንት ሰው ሰርቶበታል በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት ሰው 100 ሺህ ብር ተሸልማለህ ብለው ከ1000 ሰው በላይ ሰርቶበታል ከ1000 ከ2000 ሰው በላይ ግን አሁን የለም አንድም ስሜን አልጠሩትምሽ ሃይሚት ሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ ንንሳይ ብራዘር ሃይሚት ሙት እኔ አሁን ዛሬ ያለሁት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለኔ ደስታ ነው በጣም ከፋኝ በምንም አይነት መንገድ ሱራጅ አልተባለም ሰላም ነው ስለ ህፃናቶችን እዚህ ኦኬ ፓስታ ሌሎንቶ ኦኬ ፓስታ ማለት ለኔ ሰጡኝ ቻሌንጅ አለ ሰሜን አልጠሩትም ከአንድ እስከ 5 ጨራሽ ሚካኤልን ደብሩኝ ልጅ እንደዚህ አልቅሶ ምስኪን ስለሆነ ተቀባይነት ስለሌለው ተብሎ የዚህ ልጅ ቪው በልጦ ያለ ቪዋቸው ያልበለጠ ግን ደግሞ ውስጥ ሰው ያላቸው ሰዎች ደግሞ ወደፊት ወጥተው ይሄ ልጅ አንገቱን ደፍቶ የሚመለስበት ምንም አይነት ምክንያት የለም እንደ ድርጅትም እናንተ ልታዩ ይገባል ይሄንን ልጅ ሁለተኛ ነገር ደግሞ እናንተ ብቻ የሆነ ነገር አድርጉ ከቻልክ ደግሞ ቲክታኩን ሼር አደርግልሃለሁ ሰው መጠየቅ የሚፈልገው ጥያቄ ስላለ መተህ ገስት ላይ መልስ ብሰጥ ደስ ይለኛል ዋትስአፕ ላይ ሼር ላድርግልህ ግን ምንድነው እንዳልኩሽ ነው ይሄ የኛ ድርጅት የፕሮግራሙ አዘጋጅ ሳይሆን ስፖንሰር ነው እኮ የእናንተን ቆይ ልንገር እናንተ የፕሮግራም ነው እያልኩ ያለሁት ስፖንሰር ነው ስፖንሰርም ደግሞ ሆናችሁ ኦሬዲ የእናንተ የምትፈልጉትን ነገር ለማህበረሰቡ አስጋብቶ ይሄ ልጅ ተደራሽ አድርጎ በሚሊዮኖች ታይቷል ኦሬዲ እናንተ ተጠቃሚ ናችሁ አንገቱን ደፍቶ ደግሞ በአደባባይ ደግሞ እንደ ሴት ልጅ ደግሞ ያለቀሰው ይሄ ወንድ ልጅ ነው ስለዚህ ዋትስአፕ ፕሊዝ ይሄንን የኔን ላይቭ ሼር ላድርግህና ናና በጣም ብዙ መጠየቅ የሚፈልጉ ሰዎች የእናንተ ቪዲዮ ስለሆነ የተሰራው እንትን ያላችሁ እንትስላለ መታችሁ መተክ ምላሽ ብሰጥ ሼር ላድርግልህ ዋትስአፕ ላይ ኦኬ ሼር ላድርግለት ደግሞ ለፓስታ ልጁን ጥሩ ጋይስ እናንተ ልጁን አሁን እኛ እኮ ልጁ ይምጣ እኮ ምንም ትርጉም የለውም ከፈለገ ይምጣ ከፈለገ ይቅር እንደ ሀቅ ግን የዲያ ልጅ ሁሉም ሚዲያ ላይ ነው ያለን ሚዲያ ላይ እስከመናገር አቅም እስካለን ድረስ እዚህ ምድር ላይ ስትኖሩ በቃላችሁ አንደኛ ልጁ አይደለም አዳምጪኝ ኖ ይኸውልሽ በቻልነው አቅም ሁላችንም ማንም በቻልነው አቅም እርዳታ ሰው ተቸግሮ ይረዳል አይደል ሚዲያ ላይ ደግሞ እዚህ ላይ ይሄ ልጅ አንገት ደፍቶ ሲያለቅስ እንደነሱ ከድርጅት ልብስ ስላላለበሰው የፓስታ ልብስ አልብሶ ዩኒፎርም አልብሶ ስላላስገባው ማስታወቂያ ይሰራል ወይም ፌመስ ስለሆናችሁ የተለያየ ልብስ ስራቸው እንዲተዋወቅላቸው በትልቅ ብር የተሰራ ልብስ ስላለበሱ እርቃኗን መታኩ 3 ሚሊዮን ስትባል ኢንተርቪው ስትደረግ አይተናል ለዚህ ልጅ ግን ኢንተርቪው አልተደረገ እኮ ወንድም ይኸውልህ ልጁ ቢመጣ ለምን ይዳል ይገፋል ይኸውልህ እዚህ የሚወደው የሚያከብረው ሰው አሁን እዚህ 5000 ሰው እያለ ሰፖርት ይደረጋል ፎሎ ይደረጋል ሀቁም እንዲወጣለት ቪዲዮ ተቆራርጦ ይለቀቃል እግዚአብሔር ይስጣቸው እነዚህ የሚቆራርጡ ሰዎች ክብር ይገባቸዋል ስለዚህ ገብቷል ወንድሜ መምጣቱ ትልቅ አድቫንቴጅ አለው ከዛ ውጭ ደግሞ ሌላ እንደዚህ የሚያስተዋውቅ ሰው ካለ ይፈልጋል
እንደዚህ እንደተጧጧፈ ሰውየውን ደግሞ ለፓስታ ብለሽ አትለምኝ። ደግሞ ለፓስታ መለመን ምንድነው? ታዩ። እነሱ ግን እንደ ድርጅት ማወቅ ነበረባቸው። እንደ ድርጅት ሸላሚው የሚባል ነገር የለም። አንድ ድርጅት ይህንን ነገር አድርጎልኛል ብሎ ሲል ድርጅቱ የሚሸልመውን ማወቅ አለበት። ያወጣው ስትራቴጂ ራሱ ነው። ልጁ መባል አለበት። ልጁ በቃ እነሱ እኮ ሄሊ ሲያለቅስ አይተው አይ ምን ሆኖ ነው ብለው እኮ ቢያንስ ቪውን እኮ ማመዛዘን ነበረባቸው። ለድርጅቱ ነው የሰጠነው ካሉ እዛ ድርጅት ውስጥ ቪው የሚበልጠው የሱ ነው አሉ እኮ። አሁን እኔ በደንብም ባላየውም ያላየሁትን ነገር ይሄ ነው ማለት አይደል? ግን የሱ ነው የሚበልጠው። ይምጣና ልጁ ደግሞ የበለጠ አብራራና ህዝቡ ማህበረሰቡ ይረዳ። ከእውነት ጎን በቃ ጥሩ እሱኛ ስለሱ እየለፈለፍን እሱ እግሩን አጣጥፎ እየቃመ ነው። ለምን አጠሩት? ኦልሬዲ እኮ 1 ሚሊዮን ገብቷል እኮ ቪው። ቪው እኮ ሰውየው ራሱ አመነ እኮ እሱ እንደሚበልጥ እኮ ሲደውልለት እኮ አመነ። ምንድን ነው ያለው? አዘጋጆቹ ናቸው እንጂ እኛ አይደለንም ነው እያለ ያለው። ቆይ ልደውልለት፣ ስልክ አግኝቻለሁ። ስሙ ማን ነው ጋይስ? ሱራ ናቸው። ዶካ ልጁ ኢንቫይት አድርጌዋለሁ፣ መጥቷል፣ አስገብቼዋለሁ። እሱ ያለውን ነገር ከእሱ አንደበት እንሰማለን። አሁን እንትናን አናግሬዋለሁ። ፓስታ ነው መጥቷል። ሳሪ ኢንቫይት አድርጌዋለሁ። የት አለ? ኢንቫይት አድርጌው ኔትወርክ ይመስለኛል። ኦኬ ገብቷል። አሁን ፎሎ አድርጌዋለሁ። እንዳለ መጀመሪያ ፎሎ አድርጉት። ራሱ ነው ራሱ ልጁ ነው። አረጋግጭ መሲ። ራሱ ነው። እሺ በቪዲዮ ይውጣ። ሰላም ነው አባቱ። ሁላችሁ ሁሉ ሰላም። በቪዲዮ ይውጣ። እንዴት ነህ? ካሜራ ክፈት። ቦታ ያዝና ካሜራ ክፈት ወንድሜ። በቪዲዮ ይውጣ። አንተ ጥቅም አለ። እኛ ስለአንተ እዚህ እኛ እንጨቃጨቃለን። አረ ጆከር ተው። ቆፍጠን በላችሁ። ፎሎ አድርጉት ወንድሜ። የተፈጠረውን ራሱ ቀስ ብሎ ያብራራ። ይሄ ማህበረሰብ እንዲገባው ልጁ የተፈጠረውን ያብራራ። እሺ ወንድሜ ራሱ ይናገር። እኛ እንጠይቀዋል። ያ ስላየነውም ቪዲዮውን እኮ ሰርቶታል እኮ ተናግሯል። ቪዲዮ ላይ ላይቭ ላይ የሚያስተላልፈው ተቆርጦ ሁሉንም ነገር ህዝብ አይቶታል እኮ። እሺ ያብራራበት ብራዘር ይከፍታል። ጋይስ ያላ በቃ ብሎኝ ነው አንዴ ቁርጣ ቆይ አንዴ ቦታ ያዝ። አንዴ ቆይ ችግር የለም ውዶቼ። የሚገባ ቁጥር ካለ ነገርሽ አሁን ተመልሼ ልግባ። በራስ ግባ። ፎሎ እንዲያደርጉ በሌላ ስልክ አትግባ። ይኸውላችሁ ፎሎ አድርጉት፣ ልጅ ፎሎ አድርጉት። ለማንም እየሄዳችሁ እየሰጣችሁ አሁን ይሄ ልጅ አደባባይ ላይ ተበድሎ አይደል ያለ፣ ስጡት፣ ጊፍት ስጡት። እነዛ ቴንኪው አላሏችሁም አይደል? አደባባይ ላይ ጊፍተሮቻችን አላሏችሁ። አውርዱለት እስኪ አንበስ ለዲያና ዝናል ትላላችሁ አይደል? ፎሎ አድርጉት ጋይስ፣ ፎሎ አድርጉት ሁላችሁም። እስኪ እናረጋለን ስትሉ 5000 ሰው ፎሎ ያደርጋል። አስቸጋሪ ነው። እሺ ኔትወርክን አስተካክለውበት ያለበት ቦታ ራሱ ወይ በሌላ ስልክ ግን እንዳትገባ። ኔትወርክን አስተካክለውና ናቶሎ በራስ ስልክ ነው። ጋይስ ሼር አድርጉ። ጌመሮች እንዴት ናችሁ? ሰላም ነው? ሰላም ነው። እንዴት ነው? ሁሉ ሰላም? ደህና ነኝ። ስምክ ማን ነው? ትክክለኛ ስምክ? ሱራፌል። ሱራፌል እንዴት ነህ? ሱራ አለሁማ። ሁሉ ሰላም? ደህና ነኝ። በጣም ጎበዝ ነህ። በጣም ጠንካራ ነህ። እሺማ እሺ፣ አመሰግናለሁ። እዚህ ጋር የተሰባሰበው ሁሉም 5500 ሰው ገስት ላይ ያሉት እህት ወንድሞችም የተሰባሰብ ነው። ትላንትና በለቀቀው ቪዲዮ ትንሽ እኛም ያንተ ስሜት ስለተጋባብን ለዛ ብለን ይጠራንክ ሌላ ስሜት እንዳይሰማክ እሺ። እና እዛ መድረክ ላይ ስላልተሸለምክ እዛ መድረክ የዝነኞች መድረክ ነው። እንዳንተ አይነት ሰዎች አይወዱም እዛ ቦታ ላይ እሺ። ለዛ ነው እሺ። እና እናንተን አሁን ሰፖርት ልናደርግ 1 ሚሊዮን እንድትገባ እንደገና ደግሞ ጎበዝ እንድትሆን እንድትጠነክር
ነገ ከነሱ በላይ እዛ ጋር ከነበሩት በላይ ዳቦ ባጣ ህዝብ ላይ የ1 ሚሊዮን ልብስ ገዛን 500,000 ብር ገዛን ሲሉ የነበሩ ከነሱ አንተ እንደምትበልጥ እንደምንወድ ልንነግርክ ነው። እዚህ ገስት ላይ የሚያሉ እሺ ማለት ተራ በተራገለና ቴንክ ዩ እና ደግሞ ጥያቄም ስላለን ነው ገስት ላይ ያሉ ስላንተ ጉብዝና የሚሉህን ነገር ይበሉህና ከዛ ጥያቄ ስላለን ጥያቄውን እኔ አሁን ኦኬ ፓስታን ደውዬ አናግሬያለሁና ስለሱም ልጠይቅ ስለፈለኩኝ ነው። ገስት ላይ ያላችሁ አውሩ ትንሽና ከዛ ወደ ጥያቄያችን እንገባለን። ያወራ መጀመሪያ ጆከር ያወራ። ወይ ሰላም ነው አባቴ ጆከር አለ ቻሌንጁ ማን ነው የሰጠህ ለአንተ? ኦኬ ፓስታ ነው የሰጠህ? ኦኬ ፓስታ መጀመሪያ ለኔ ነው ነበረ ቻሌንጁን የሰጡኛው። ኦኬ ፓስታ ራሱ ድርጅቱ ነው አይደል የሰጠህ? አዎ መተው ራሳቸው ነው ቻሌንጁን። ለአንተ ብቻ ነው ወይስ ለ5 ለ6 ቲክታከሮች ሰጥተዋል? ለሌላ ሰው ለማን ሰጥተዋል? እኔ ጋር ነው እንትን ደርቆ ይቀር። ግን እኔን መተው ያሉኝ ቪዲዮ ስራ የሆነ ዘፈን የሚሰራበት ነገር ዘፈን የሚሰራበት ነገር የሆነ ቪዲዮ ስራ በዛ ቪዲዮ 500 ሰው ከሰራበት ያው አንተ አሸናፊ ትሆናለህ ነበር ያሉኝና እኔ ግዴታዬን ተወጥቻለሁና ከአንድ አምስቱም እኔ ያለ መግባቴ ነው። በቃ ዘጋ። ኦኬ ያንን ያሉ ራሱ ድርጅቱ ነው ላንተ የሰጠህ ራሱ ድርጅቱ ነው። አሁን እኮ ድርጅቱን ስንደውልለት አንተ ከመምጣትህ በፊት የድርጅቱን ቁጥር ተቀብለን ስንደውልለት እኔ የሰጠሁት ለምንድን ለመኮረኒ ነው ያለሽ? ለቁርንፍድ ለሚባለው ካምፓኒ ለድርጅቱ የሰጠሁትኝ ቁርንፍድ ካምፓኒ ደግሞ ቀጥታ እናንተን እንዳገኛችሁ ነው ለኔ ነገረኝ እኮ። መተው ብቻ የድርጅቱ ነው መተው ያዋሩኝ እኔን እንደዚህ ነው ያሉኝ። በቃ ላንተ ማስታወቂያ ለሰራህበት ክፍያ ፈጽመዋል? ኧረ አልፈጸሙም። አይ መሲ አሁን ለሱም ሌላ ነገር አሁን እንደዚህ አይነት ድርጅቶችን ስንለካ እነሱ በገንዘብ ኃይል ምናምን ልጁን ደግሞ ሌላ ነገር እንዳናስደርገው በገንዘብ ስለሆነ ሁሉም ነገር ፎሎ አድርጉት። ከሱ አንተ ጋር የሰሩት ያንተን ያክል ቪው አላቸው መድረክ ላይ ይወጡ። ጆከር አሁን ከነሱ ከቅርብ ሰው አሁን በስልክ አውርተን ነበር። ምንድነው ያሉት? ኦኬ ፓስታ የሰጠው ለአዘጋጆች ነው እንትኑም ማለት ነው ቻሌንጅ በፕሮግራም አዘጋጆች ማለት ነው። አሁን እያለ ያለው ኦኬ ፓስታ ጥፋቱ የሱ ሳይሆን አዘጋጆቹ ናቸው። ገብቷል አይደለ? አሁን የኛ ጥያቄ ኦኬ ፓስታን እሱ አጥፍታል ሳይሆን በሱ ድርጅት ነው። ይሄ ልጅ በራሱ እሱ ቪው በልጦ ያላገኘው የሱን ድርጅት አስተዋውቆ ነው። አጥፍቷል ሳይሆን እነዛ አዘጋጆች ለምን እንደዚህ እንዳደረጉ መጠየቅ አለበት በድርጅቱ ስም ማለት ነው። ድርጅቱ ራሱ እኛ ድርጅቱ ምንም አላጠፋም። እውነት ለማውራት እሱ ቻሌንጅ ሰጠ በቪው ለበለጠ ሰው እንዲሸለሙ ነው ለዛ ድርጅት ለዛ አዘጋጆች የሰጠ ማለት ነው። አዘጋጆቹ ደግሞ በምክንያት እንደሆነ ባናቅም እሱ በሚበልጠው ሌላ ሰው ሽልማቱን ለሌላ ሰው ሰጥተዋል ማለት ነው። ሶ ምንድነው ለምንድነው እንደዚህ ሊያደርጉት የቻሉ አዘጋጆቹ? በቃ ይሄን ነው እኛ ጥያቄያችን። ስለዚህ መጠየቅ ያለበት ኦኬ ፓስታ አሁን መጠየቅ አለበት ድርጅቱ የልጅ ለምን እሱ በቪው በልጧል አደባባይ ላይ ማንኛችንም አሁን እዛ ጋር ለብሶ ወጣችሁ በአጠቃላይ ነው የሆነቱ ነው ጌመር ናችሁ እኛ ጋር ነው የምትሉት ምንም የሚመጣ ጉዳይ የለም የምታመጡት ጉዳይ የለም እንደሌላው አልሸማቀቅ ድርጅት ነው ልብስ 1 ሚሊዮን ለበሳችሁ ምን ለበሳችሁ ድርጅቱ ወደፊት እንዲመጣ የድርጅቱን ልብስ እየለበሳችሁ ነው የመጣ ድርጅት ያበረከተላችሁ ይሄ ልጅም እንደናንተ የድርጅቱን እንደዚህ አይነት ልብስ ዲዛይነር የተለያየ ዲዛይነር ነው ያንን ለብሶ ተሸልሞ አደባባይ ላይ መውጣት ይችላል ነገር እናንተ በዛ ተላለጣችሁ ግን ማንኛችሁም ዙራችሁ አላያችሁት ከገመሮች ደግሞ ከናንተ ተቃውሞ ምናስነሳ
ልክ በዛ ልክ አደባባይ ላይ አልቅሶ ሲሄድ እኔ አላውቀውም፣ ፎሎዌም አይደለም ግን ቪዲዮውን ሳይ ተሰማኝ። ያምን ብላችሁ ለምን ሳልጠይቃችሁ እናንተስ ትላንት ከዚህ ተነስታችሁ አይደለ ዛሬ ዱባይ እንትና የተለያየ ሀገር መዞር ያዛችሁ በጊፍት ብር ነው፣ ምንም እንትን የለው። ስለዚህ መጠየቅ አለበት ድርጅቱ እንዲጠይቅ እናድርግለት። ማግኘት ያለበትን ነገር ያለ ፎሎ አድርጉት። እዚህ ያላችሁ ፎሎ አድርጉ። በተረፈ እዚህ ጋር አሁን 7000 ሰው አለ እዚሁ እንዳሉ ሁሉም ባሉበት ፎሎ ያርጉትና እንደገና ደግሞ ይሄ ያለፈው ነገር ይታይለታል። ገብቶሻል? ግን አሁን እንደ አዲስ ልጁንም ለማበረታታት ለምሳሌ ትልልቅ ድርጅት ያላቸው ሰዎች አሉ፣ ትልልቅ ካምፓኒ ያላቸው ሰዎች ስራቸው እንዲተዋወቅላቸው የሚፈልጉ ሰዎች ለዚህ ለልጅ ቢሰጡት ቢያስተዋውቅላቸው ሌላ ሰው ልክ እንደሚያስተዋውቅላቸው ሌላ ፌመሶች እንደሚያስተዋውቁላቸው ይሄ ልጅም ቪዲዮዎቹን ሳይ እንዳለ በጣም ብዙ ቫይራል አለው። ስለዚህ ቻሌንጅ ሰጥተውት ቻሌንጅ ሳይሆን ያው ማስታወቂያ ቢያሰሩት የልብስም ሊሆን ይችላል የምግቦችም ሊሆን ይችላል ማስታወቂያ እንዲያሰሩት ድርጅት ያላቸው ሰዎች በዚሁ አጋጣሚ ሰፖርት ቢያረጉት ወንድማችን ከፍቶት እንዳለቀሰ እንባውን ቢያብሱለት እላለሁ ውዴ። እሺ አመሰግናለሁ ሁላችሁ። ወንድሜ በመጀመሪያ አይዞ ጎበዝ ወጣት ነህ፣ በርታ። እዛ ጋር ትናንት ሁሉም ያያቸው እንግዲህ ምን እንደነበሩ ሁላችንም ጠንቅቀን የምናውቀው ነው። እኛ ደግሞ በአቅማችን እናግዝሃለን። እዛ መድረክ ላይ እንኳን ይሄን ሁሉ ዓመት የነሱ ታብታበሮች እነሱን የሚደግፉ የነሱን ፎቶ አንጠልጥለው እንኳን የሚሄዱ ያሉ እዚህ የማዳም ቅመሞች በአብዛኛው እዚህ ቲክታክ ላይ ያሉት እነሱ እንኳን ትናንት ክብር አልተሰጣቸውም፣ ምስጋና አልተሰጣቸውም። እና አንተ ላይ ደግሞ የደረሰው ነገር በጣም ያሳዝናል። ሁላችንም ኢትዮጵያን ስንባል ድሃዎች ነን። በዚህ ያህል ደረጃ ሰው እየለዩና አለባበስ እየታየ እንዲህ የሚገለል ከሆነ የሚያሳዝን ነው። ምክንያቱም ትናንት እዛ ጋር የምታያቸው እያንዳንዷ በስፖንሰር ለብሳውን ላይ መጣች ምን እንደነበረች እናውቃለን። ስለዚህ ሁላችሁም ለኛ እኩል ናችሁ። ድሃን የማይከበርበት ከሆነ እኛም ደግሞ ፎሎ ያደረግናቸውን ፎሎቸውን አንስተን ቂጥ መክተት ነው፣ ምንም ችግር የለውም። አንተ ግን ከሁሉም በላይ ንጹህ ልብ አለ። ለኛ እንደ እኩል ነው የምናይክ፣ እናግዝሃለን በፈለግከው ነገር። ጌምም ታዘጋጃለህ። አሁን ዛሬ ደግሞ የተበደልከውን ነገር ሁሉ በአደባባይ እንድትካስ በአደባባይ ያለቀስከውን በአደባባይ እንድትካስ እኛም ያቅማችንን ሰፖርት እናደርጋለን። ጌምህን ተጫውት፣ አካውንቱን ፎሎ አድርጉለት፣ አግዙለት። ድሃ የሚገለልበት ነገር የለም። ሁሏም ትናንት ምን እንደነበረች ጠንቅቀን ምናቀን። ስለዚህ ወንድማችን ፎሎ አድርጉት፣ በርታ፣ አይዞ፣ ከጎንነን፣ ምንም እንዳይሰማ። እሺ የኔ ጌታ አይዞ፣ እንደግፋለን። ይመቻል። እሺ አመሰግናለሁ። ፍራዞ የምትናገረው ሀሳብ ካለ ትላንት ልክ እዛ ላይ ተበሳይተህ ተናግረሃል። ዛሬ ተናገር። አይዞ እንግዲህ 7000 ሰው አለ፣ ተናገር። አዎ እኔ ተናግሬያለሁ። ሌላ ምንም የምናገረው ነገር የለኝም ስለ ጆከርዬ። ያው ብቻ ግን አባቴ አብሽር አብሽር፣ አይዞ ልክ ማንም ደረሰበት ትደርሳለህ። ቦታው ላይ እኔ ስሜትን የተረድቻለሁ። ስሜትን በደንብ ገብቶኛል። ግን በእኔ በሚያሳዝን ሁኔታ አንተም ትላንት አሁን ዛሬ የነበርክበት የነበሩ ሰዎች ናቸው። በአጠቃላይ ከነሱ ጋር እኩል ቪው ኖሮ ግን አንተ የጎደለህ ነገር ውስጥ ላይ የጎደለህን ነገር እኔ ገብቶኛል። ሁላችንም እኛ አይደል ልጆች እኔ ተበሳይተህ እንደዛ ጅሬተህ ስትሄድ እኔ ውስጤ ነው ወንድ ልጅ ነኝ በዚህ ልክ እንትን እንዲላል። አይዞ እነሱ ደረሱበት፣ አንተም ተደርሳለህ። በ24 ሰዓት ውስጥ እነሱ ያገኙትን ነገር ዛሬ 7000 ሰው እያየ ነው። እነሱ ሲሰሩት የነበሩትን ነገር መስራት ትችላለህ። እንደነሱ ቁጭ ብለህ ጌም መጫወት ትችላለህ። ይሄ ሁሉ የምታየው ላይቭ ተጠቃሚ መተው ታብታብ ያደርጉላል። እሺ ጆከር፣ እሺ ማስታወቂያ የሚሰጥን ማስታወቂያ መስራት ያለብን ስትሰራ ሁላችንም ሼር እናደርግላል፣ ዲዊት እና ሪፖስት እናደርግላል። እሺ ጆከር፣ እሺ ማስታወቂያ ማሰራት ቢፈልግ ካለ አገረዩት ጋይስ። ጆከር የድርጅቱ ባለቤት እየመጣ ስለሆነ አንድ እሱም ሁለቱም ይነጋገራሉ። ኦኬ ይምጣ። እኛ ባቀን የማንንም ድርጅት እንዲህ ነው ብለን መውቀስ አንፈልግም። በሱ ምክንያት ሐቁን ይናገር። ከዛ መጠየቅ ካለበት አሁንም ድርጅቱ ነው የሚጠይቀው። ከማንም በላይ ቪው ያለው ይሄ ልጅ ነው።
እኛ ያለንባት እዚች ቲክታክ ላይ ማንም መበደል የለበት፣ ሀቁን ማግኘት አለበት፣ የለፋበትን መውሰድ ያለበት። ትለያላችሁ እናቴ ትሙት። ይሄው ሁሉ ቲክታከር ትላንት እዛ መድረክ የወጣው ሁሉ እንድንበላጠጥ ሱፍ እንዲለብስ እየየን ዘመናዊ መኪና እንድነዳ ያደረገው ዲያስፖራው። ቲክታክ እኮ እኛ አሜሪካ ተዘጋ ቢባል እኮ ሩጠን እኮ ሌላ አፕ ላይ እኮ ሄደናል ጊፍት ፍለጋ። አሜሪካ ተዘጋ ቢባል አንድ ግን ያመሰግናችሁ ሰው በእኔ በጣም